መድፈኞቹ ትልቁን እድል አምክነውታል። ዛሬ ቀን ላይ የተደረገው የማንቸስተር ሲቲን ውጤት ሰምተው የገቡት መድፈኞቹ ይህንን ጨዋታ ቢያሸንፉ ኑሮ በ9 ነጥብ ልዩነት የእንግሊዝ ፕሪሚየር ሊግን መሪነታቸውን የሚያረጋግጡበት አንዱ ትልቁ የሚሆነው ይህ ጨዋታ ነበር። ነገር ግን ያንን ማድረግ አልቻሉም። ወደ አድማጮቻችን እንግዲህ ባለፉት ጊዜያቶች በ10 ቀናት ልዩነት አራቴ ከሜዳቸው ውጭ በተለያዩ አይነት ውድድሮች እንደሚጫወቱ ስናነሳ ነበር። ታዲያ በኤፍኤ ካፕ እና በካራባኦ ካፕ ላይ ውጤትን ያመጡት አርሰናሎች ነገር ግን በሲቲ ግራውንድ በኖቲንጋም ፎረስት ጨዋታ ላይ ውጤትን ማምጣት አልቻሉም። ቀጣይ ኢንተር ሚላን ነው ከሜዳቸው ውጭ። በሚቀጥለው ሳምንት ማንቸስተር ዩናይትድን በኤሚሬትስ ይገጥማሉ። ፈታኝ ሳምንት ከፊታቸው ይኖራል። ታዲያ በኖቲንጋም ፎረስቱ ጨዋታ እንደ ሊቨርፑሉ ጨዋታ ሁሉ በዚህ ጨዋታም ምንም ጎልን አላስቆጠሩም። በተከታታይ 2 ጨዋታዎች ላይ ምንም አይነት ጎል መድፈኞቹ ማስመዝገብ አልቻሉም። ጎልም አልተቆጠረባቸውም። እንግዲህ በመከላከሉ ረገድ ያለውን ጥንካሬ ማድነቅ የሚጠበቅብን ይሆናል። በማጥቃቱ ረገድ ግን አሁንም ሊታይ የሚጠበቅበት ብዙ ጉዳዮች አሉ። የማይክል አርቴታ አሰላለፍ፣ የአሰላለፍ ታክቲክ ሂደቱ፣ ሁለተኛ ሊነሳ የሚጠበቀው ነጥብ የአርሰናል አጥቂዎች መቼ ነው ጎል የሚያስቆጥሩት? በተለይ ደግሞ ቪክቶር ዮኬሬስ በተከታታይ 2 ጨዋታዎች ላይ ደካማ ብቃቱን አሳይቷል። ምንም እንኳን በካራባኦ ካፕ ጥሩ ብቃቱን ቢያሳይም በእንግሊዝ ፕሪሚየር ሊግን ያለፉትን 2ቱን ጨዋታዎች ደካማ ብቃት የሚባል ፐርፎርማንሱን አሳይቷል። በአጠቃላይ ውድ አድማጮቻችን በእናንተ እይታ የጨዋታው ኮከብ ማን ነበር? ለኔ ለምርጫ በጣም ተቸግር ያለው እንግዲህ በተለይ የኖቲንጋም ፎረስት ግብ ጠባቂ መመረጥ የሚችልበት እድል አለ። በተለይ ቡካዮ ሳካን ሄዲንግ ያስቀረበት መንገድ በጣም የሚገርም ነው። ወደ አድማጮቻችን ታዲያ እናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። እንግዲህ አርሰናል የእንግሊዝ ፕሪሚየር ሊግን ማሸነፍ ወይም ደግሞ ዋንጫውን ከ22 ዓመታት በኋላ ለማሸነፍ የተሻለ ስብስብ፣ የተሻለ ውጤቶችን ማስመዝገብ የሚችል ቡድን፣ ጥሩ አሰልጣኝ፣ ባለፉት ዓመታቶች አብሮ የቆየ ትክክለኛ አሰልጣኝ፣ ጊዜው የአርሰናል የሚመስሉ ብዙ ነገሮችን ማንሳት የሚቻል ነው። ነገር ግን መድፈኞቹ የእንግሊዝ ፕሪሚየር ሊግን ሌላኛው ተቃራኒ ቡድንህ ነጥቦችን በሚጥልባቸው ወቅቶች አንተም ያንን ሁኔታ መጠቀም ካልቻልክ በአመቱ መጨረሻ ዋጋ የሚያስከፍል ይሆናል። በተለይ በዚህ ሳምንት አርሰናሎች ኤሚሬትስ ላይ እንዲሁም ደግሞ ከሜዳቸው ውጭ ባላቸው ጥሩ ብቃት ጥሩ ፐርፎርማንስን እያሳዩ ነበር። ማንቸስተር ሲቲ በዚህ በሲቲ ግራውንድ ተቸግሮም ቢሆን በ80 ምናምንኛው ደቂቃ ላይ ባስቆጠረው ጎል 2-1 እንዳሸነፈ የምታስታውሱት ነው። ታዲያ አርሰናል አሁንም በኔ እይታ አሳሳቢ የሆነው ጎል ከአርሰናል ከየት ነው የሚያመጣው? ጎሎች በጣም ከኦፕን ፕሌይም ከቆመ ኳስም ይሁን በምንም አይነት መንገድ ጎሎችን ማስቆጠር መድፈኞች የሚያስፈልጋቸው ይሆናል። ጎሎችን ለማግኘት ደግሞ የጨዋታ ቅንጅት የሚያስፈልግ ይሆናል። ታዲያ ማይክል አርቴታ በዛሬው ጨዋታ ላይ ቋሚ አድርጎ ያሰለፋቸው ተጫዋቾች ላይ አንደኛ ተጫዋቾችን ማሳረፍ የሚፈልግ ከሆነ በኔ እይታ ማሳረፍ የነበረበት በቸልሲው ጨዋታ እንጂ በዚህኛው ጨዋታ አልነበረም። ይህ ጨዋታ የሳምንቱ ትልቁ የአርሰናል ጨዋታ የእንግሊዝ ፕሪሚየር ሊግን ማሳካት ነውና ከካራባኦ ካፕና ከፕሪሚየር ሊጉ ማንም ቅድሚያ የሚሰጠው የእንግሊዝ ፕሪሚየር ሊግ ነውና እዛ ላይ ማተኮር ከማይክል አርቴታ የሚጠበቅ ነበር ብዬ አስባለሁ። ለዛም ሲባል እንግዲህ በተለይ ኦዴጋርድን፣ ሳካን ማስቀመጥ በዛ ጨዋታ ይችል ነበር ማዱዌኬና ኤዜን በማሰለፍ። በተቃራኒው በዛ ጨዋታ ላይ ኦዴጋርድና ሳካ ተሰልፈው ኦዴጋርድ በዚህ ጨዋታ ጀመረ። ኦዴጋርድን አላየነውም። በጣም በጨዋታው ላይ በፍጹም የበላይነት ተወስዶበት ነበር። ታዲያ ኦዴጋርድን ደግሞ በኤዜ መቀየር ሲጠበቅበት በሚካኤል ሞሬኖ አርሰናል ለ20 ምናምን ደቂቃዎች ያለ ምንም እድል የሚፈጥር ተጫዋች ነበር የተሰለፈው። ከዛ ውጭ ደግሞ አትሊስት ሃቨርትዝም ቢገባ ይሻላል ድሎችን ለመፍጠር እንጂ ሚካኤል ሞሬኖ የተሻለ ጥሩ ፐርፎርማንስ ያለው ተጫዋች ነው። ሳጥን ውስጥ ይገኛል። በቆሙ ኳሶች ላይ ጥንካሬዎችን ይጨምራል። ነገር ግን እዛ 10 ቁጥር ቦታ ላይ አርሰናል ውጤት የሚያስጠብቅ ከሆነ እኮ በጣም ጥሩ እድል ነው። ነገር ግን ማጥቃት በሚፈልግበት ሰዓት ላይ ማይክል አርቴታ ለምንድነው ኃላፊነቶችን ወስዶ ማጥቃት የሚችሉ ተጫዋቾችን ሜዳ ላይ ማብዛት የማይችለው? ሁሌም ሪስክ መውሰድ የሚፈራ አሰልጣኝ ለምን ሆነ የሚለው ትልቅ እንግዲህ ዋጋ የሚያስከፍል ነው የሚሆነው። በተለይ የሲቲን መሸነፍ አይቶ ለገባ ቡድን ውጤቱን ማምጣትና ነጥቡን ከፍ ማድረግ የሚችልበት ነበር። አሁን 50 ነጥብ ላይ ይገኛሉ። ከማንቸስተር ሲቲ በ7 ነጥብ ርቀዋል።
እንግዲህ ቀጣይ ሳምንታት የሚያመጡትን ውጤት ደግሞ የምናይ ነው የሚሆነው። ባለፉት ሳምንታት አሁን ባለፈው ሳምንት ከነበረው የ6 ነጥብ ወደ 7 ነጥብ ከፍ ማለቱ ጥሩ የሚባል ነው። የገጠሟቸው ተጋጣሚዎች ጠንካራ የሚባሉ ናቸው። ሊቨርፑል በጣም ጠንካራ ነው። ኖቲንጋም ፎረስትም በሜዳው በጣም ጠንካራ ከሚባሉ ቡድኖች አንዱ ነው። ነገር ግን አርሰናል በመጀመሪያው የ19 ጨዋታዎች ማለት ነው የውድድር ዓመቱን በሁለት ከፍለን ብናየው የመጀመሪያው ዙር ሲሆን ቡድኖች ክፍት ሆነው ሊጫወቱ ይችላሉ። በሁለተኛው አጋማሽ ግን ማለትም ከ19ኛው በሜዳቸው በተለያዩ ሁኔታዎች ከሜዳ ውጭና በሜዳ የገጠምከውን ደግመህ ስትገጥም ትልቁ ችግር የሚሆነው ይሄ ነው። አርሰናል በኤምሬትስ ቡድን 3-0 አሸንፏል። አሰልጣኙ አንጂ ነበረ። መከላከልን የሚመርጥ አሰልጣኝ አልነበረም። ማጥቃትን ይመርጣል። አርሰናል ስፔሶችን ያገኙ ነበር። በተቃራኒው ሲያንዳይክ ወደኋላ በሎ ብሎክ የሚጫወት ነው። ዛሬ ግን በሚድ ብሎክ ነው የመጣው እንጂ በሎ ብሎክ አልመጣም። በግልጽ ይታያል አጫወቱ። ኤሌት አንደርሰንና ሳንጋራ በሚገባ መከላከሉን ተከላካይ ክፍሉን ሽፋን ሲሰጡ ነበር። ሚሊንኮቪችና ሞርሎ አስገራሚ የሆነ የመከላከል ቅርጽን በሚገባ ሲያሳዩ ነበር። ታዲያ አርሰናል አሁንም ቢሆን እነዚህ አይነት ቡድኖች ከአሁኑ መፍትሄ የማይፈልግ ከሆነ ማይክል አርቴታ ያ ማለት ነው ሪስክ እየወሰደ ያጨዋወት ቅርጹን መሞከር ይጠበቅበታል። አንዱ ኤዜን እና ኦዴጋርድን አንድ ላይ ማሰለፍ፣ ያለበለዚያ ደግሞ ቅርጻቸውን እየቀየረ ኦቨርላፕ የሚያደርጉ ፉልባኮችን መጠቀም የሚቻል ነው። አንዱ እንደ ምክንያት የሚነሳው የአርሰናል የግራ መስመር ደካማ መሆን ነው። ቲምበር በሚገባ እንደ ቀኝ መስመሩ ጥሩ እየሆነ አይደለም። ስለዚህ አርሰናል ሁለቱን መስመሩን ነው በአንድ ያጣው ማለት የሚቻል ነው የሚሆነው። ነገር ግን እዚህ ጋር በተመሳሳይ ሁኔታ መነሳት የሚጠበቅበት አርሰናል ዝውውር መስኮቱ ላይ ማንቸስተር ሲቲ ሁለት ምርጥ ተጫዋቾችን ማርክ ጉይና አንቶን ሴሜዮን አስፈርሟል አይደል? አርሰናል ደግሞ ምን ያክል ራሱን በእነዚህ ዝውውሮች አጠናክሯል የሚል ጥያቄ ነው። እንግዲህ አርሰናል በማይክል አርቴታ የመጀመሪያው ጊዜ ማሰልጠን ሂደቶች ውስጥ ከበርንማውዝ ጨዋታ ካደረገ በኋላ 8 ሹቶችን አድርጎ በመጀመሪያው አጋማሽ ምንም ሆን ታርጌት መፍጠር አልቻለም። በተለይ ማርቲኔሊ በጨዋታው ላይ ያገኘውን አጋጣሚ መጨረስ ግድ ይለው ነበር፣ ያንን አላደረገም። በጨዋታው ላይ እንዲሁ ተመሳሳይ ቡካዮ ሳካ፣ ሚካኤል ሞሬኖ፣ ሄሱስ ያገኟቸውን እድሎች ካልጨረስክ ደግሞ ዋጋ የሚያስከፍሉ ነው የሚሆኑት። የማይክል አርቴታ ቅያሬዎች ትክክለኛ ቅያሬዎች አልነበሩም። እንደ ቡድን ሪትሙን መለወጥ የሚችል በተለይ ደግሞ ሎ ብሎኮችን መስበር የሚችል ተጫዋች አሁንም ማስፈረም ግድ የሚላቸው ይመስለኛል። በተለይ ደግሞ በአማካይ መስመሩ ላይ አንዱ ቤርኒኖ ባይደን የሚባል ከኮረንቲያስ የሚፈልጉት ተጫዋች አለ። እንግዲህ ድሎችን ማምጣት ብቻ ሳይሆን አሁን ለኤዜ በመጀመሪያው ባለፉት 19 ጨዋታዎች የነበረውን ሚና ባለፉት 3 እና 4 ጨዋታዎች እድል እየተሰጠው አይደለም። ለምን ለኤዜን ማመን አልቻለም የሚለው ትልቁ ጥያቄ ነበር። እኔታ ገብርኤል ማርቲኔሊ በመስመሮች ከሚጀምር ቲምበር በመከላከሉ ረገድ በጣም ውጤታማ ስለሆነ የቲምበር መከላከል ለመጠቀም ደግሞ የተሻለ የሚሆኑ ተጫዋች የነበረው ኤዜን ነበር። በግራ መስመር ላይ ቢያሳልፍ የተሻለ ድሎችን መፍጠር ስለሚችል። ከዛ ውጭ ደግሞ በጣም በሚያሳዝን ሁኔታ ሁለት አጥቂዎችን ሜዳ ላይ ለምንድን ነው ማሰለፍ የማይፈልገው? ጎሎችን ስትፈልግ 2-3 አጥቂዎችን ሜዳ ላይ ማሰለፍ መቻል ያስፈልጋል። ለዛም ነው አንዳንዴ ሄሱስና ዮኮሬስ ሜዳ ላይ ቢቆዩ የሚል አስተያየት አለኝ። ዮኮሬስ ያለፉትን 2 ጨዋታዎች በጣም ደካማ ብቃቱን ያሳየው፣ ነገር ግን ከመጨረሻው ድረስ ለምን ተጫዋቹን አያቆዩትም? አንደኛ ዮኮሬስ የሚነካቸው ኳሶች ይረዝሙበታል፣ ስፔሶች የሉትም። በእንግሊዝ ፕሪሚየር ሊግ ላይ ጠባብ ስፔሶችን ከሚያገኙ አጥቂዎች ውስጥ አንዱ ነው። ወደ 3.5 ሜትር ነው የሚያገኘው። ከሱም በመቀጠል ካልቨርት ሊዊን 4 ሜትር የሚያገኘው። ይህንን ጠባብ ስፔስ ሲሰጡት ደግሞ እሱ በሚገባ ሊንክ አፕ ላይ ማድረግ ነው። ወደ ጨዋታ ሪትም መምጣት የሚችልበት እድል ነበር። ማዱዌኬ ድሎችን ለመፍጠር ይሞክር ነበር። ነገር ግን አርሰናል ኳሱን ይዞ ተቆጣጥሮ ድሎችን ሲፈጠር አልነበረም። በኔ እይታ ማዱዌኬን በግራም መውሰድ ይቻላል፣ በጣም ቀጥተኛ ስለሆነ። ማዱዌኬና ሳካ በጣም ቀጥተኛ ተጫዋቾች ናቸው። ትሮሳርድና ማርቲኔሊ ግን ቀጥተኛ ተጫዋቾች ስላልሆኑ እንደዚህ አይነት ታክቲኮችን፣ የተለያየ አይነት አዳዲስ ሀሳቦችን በማይክል አርቴታ በኩል አናየውም። አንደኛ መስመሩን የሚይዘውን ማዱዌኬ፣ ያለበለዚያ ደግሞ መስመር የሚነሳውን ሊያንድሮ ትሮሳርድ ቋሚ ሆኖ ቢጀምር በጨዋታ ውስጥ ሪትም መፍጠርና የተለየ ፐርፎርማንሱን የማሳየት ብቃት ይኖረው ነበር። ማርቲኔሊም ጥሩ ሩጫዎችን አድርጓል። ነገር ግን ማርቲኔሊ ስፔስ ለሌለባቸው ጨዋታዎች ላይ ተመራጭ ተጫዋች እንዳልሆነ የሚታወቅ ነው። ሌላኛው ነጥብ እንግዲህ መነሳት የሚጠበቅበት የአጥቂው ችግር፣ የአማካኙ ላይ እድሳቶች ያስፈልጋሉ። ስካሊ ያለመሰለፉ ትክክለኛ ውሳኔ ነበር። ኦዶይ እንዲሁም ደግሞ በዛኛው መስመርም የተጫወቱት በኋላ ተቀይሮ የገባውን ኦዶይም ሁለቱም መስመሮች እየቀየረ ስለተጫወተ አይናም ኦቨርላፕ ያደርጋል። ስለዚህ በጣም አስቸጋሪ እንደሚሆን ይታወቅ ነበር። ስለዚህ ስካሊን ቤንች ማድረጉ ትክክል ነበር። ነገር ግን አርሰናል ካላፊዮሪን በሚገባ የናፈቀበት ጨዋታ ነበር። ባለፉት 2 ጨዋታዎች ካላፊዮሪ ስፔሶችን በመክፈት በኩል የተሻለ ተጫዋች እንደሆነ በግልጽ የሚታይ ነው። ነገር ግን እንግዲህ ከብራይተኑ ጨዋታ በኋላ ካላፊዮሪን መልሶ ማግኘት አልቻለም አርሰናል። ስለዚህ ከነችግሩም ቢሆን እንዴት አይነት መፍትሄዎችን ማምጣት ይቻላል የሚለው ትልቁ ጥያቄ ነው። አሁንም በኔ እይታ ቀጣይ ያለባቸውን የኢንተር ሚላን የሜዳ ውጭ ጨዋታ ተቀያሪዎች መግባት በኔ እይታ ማለት ነው ተቀያሪዎችን ማሰለፍ የሚቻል ነው የሚሆነው። ዋናው የዩናይትድን ጨዋታ በሜዳቸው ለማሸነፍ መሞከር የእንግሊዝ ፕሪሚየር ሊግን
ውጤታማ ዋንጫዎችን ማሸነፍ እንዲችሉ የሚያደርጋቸው ይሆናል። በአጠቃላይ የጨዋታው ሂደት ይህንን ይመስላል። ዮኬሬስ ሃቨርትዝን የማጫወት የማይክል አርቴታ ፍላጎት ከሆነም ማይክል አርቴታ ያንን ምርጫውን ቢያደርግ ውጤታማ ሊያደርገው የሚችልበት እድል ሊኖር ይችላል ብዬ አስባለሁ። በቀጣዮቹ ጨዋታዎች በተለይ በሎው ብሎክ በሚጫወቱ ጊዜ ዮኬሬስን እየቀየርክ ማስገባት በሃቨርትዝ ውጤታማ ሊያደርገው የሚችልበት አጋጣሚ ይኖራል። ሄሱስ ግን በአጥቂ መስመር ላይ ይህ አርሰናል ምንም አይነት ጠብ የሚል ነገር ከሄሱስ የሚያገኝ አይመስለኝም። ጎሎችን ያስቆጥራል በሚገባ ነገር ግን ሄሱስ በመስመሮች ሲጫወት እንጂ የመሃል አጥቂ ሆኖ ጫናዎችን ሲፈጠር እያየ ነው አይደለም። ወደ አድማቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።